ቅንጣት ምንም የሚያመጣው ቅንጣት ማይመራመድም ትግልም ወደ ኋላ መቀረብ ነገር ነው። ወንድሞቻችን ብለውም ደግሞ ተመጡ ትግራይም በለው ማንም በለው ፈለከውን ይንጣ ተጎናችን ሆነው እንዋጋለን፣ አብረን እንሞታለን፣ አብረን ደግሞ ስርዓቱን እስከመጨ ድረስ እናስወግዳለን። ስለዚህ ደግሞ እሱ ወደደም ጠላም ይሄን ጥላት ነው ወገለንት ነው። የምን አባክ ጥላት ሸኔ አርዶ በላ ዝምባም ማርኮ እንኳን እንደ ሰው እንኳን እንትን የማያል እንኳን የሞተር ሬሳ እኮ ይነሳል ብለው ቆርጠው የሚበሉ ስጋ የሚበሉ ጥምብ ሰው በልታ ጋብረህ ተሰልፈህም ተዋግተሃል። እንኳን ትግሬ ጋር ጀግና ጋር ፊት ለፊት አማራና ትግሬ ከሌለ ኢትዮጵያ የለም። ይሄን 4 ነጥብ ራስ ማወቅ አለብህ። ስለዚህ አሁን አንተ መከላከያ ነህ ብለህ እንዳትወራ። ጭራሽ መከላከያ አይደለም አንተ። ጀመር ተላላኪ ሚኒሻ የኦሮሞ ልዩ ኃይል የሸኒ መሪ አመራር ነህ አንተ። ስለዚህ አሁን በኋላ መከላከያ የምትባል ደንቆሮ ዝምባም ዝርክርክ ጎዳና ዳሪ ብርክርክ አማራ ነህ በአማራ ስም እንዲያነግድ። ስለዚህ ሐሳቡን ለምን አትቀበልም? ወደድክም ጠላም መሸነፍህ መረገጥህን አምነህ መቀበል አለብህ። ለራስህ ሐሳብ እንድንቀበልህ እኛን አንገት ታስደፋ። መቼም አንገት አንደፋል። እንኳን በሚዲያ እንኳን በዚህ አይደለም ስራ በተግባር እንደምን አይተሃል። ተማርከ 300 400 በግ ይመስል ስትነዲያ አሁን ነገ ስትያዝ ደግሞ ተገድጄ ነበረ እኔ እኮ ግዴታ ተለኬ ነው ክርስቲያን ነው ከእግዚአብሔር ሙስሊም ነው ወላሂ እንዴት እኮ ልመጣ ቦታ ጥቼ የሚያመኝ ደንቆሮ ዝምባም አንተ ብሎ ኢትዮጵያ የለም። ኢትዮጵያ ካላማራ ካላ ትግራይ ኢትዮጵያው የለም። የምን አባክነስ ኢትዮጵያ በኦሮሞ በከብት ነው እንደሚመራው ወንበሩ ላይ እኮ ከብት ተቀምጦ ነው ህዝብን የሚያባሉ ሀገር የሚያስጨፈጭፍ ሀገር የሚጨርሰው። ስለዚህ ይሄንን እነግርህ ነበር ትክክል አድርገህ የማታዳምጥ ደንቆሮ ነው። አሁንም ደግሞ እያዳመጥክ ነው ገዝተህ ከዚህ በላይ እነግርሃለሁ። አሁን ምንድነው ተጨናንቀህ እስቲ እንደኛ ልብህም ሞልተህ በህዝብ ፊት ሆነ በሚዲያ ላይ እስቲ አውራ። ማን አባክነስ እንደፋኖ ደረትህን ገለበጠህ እስቲ እንደ በራስህ በልበ ሙሉነት እስቲ ተናገር የፈለከውን ነገር ትረሸናለህ። ታውቃለህ እዛው የምትነዳው እኮ እንደ ከብት ተከልክለህ ነው። በዛ በዚህ እንዲያከር እንዲያታመልጥ ተሰቅቀህ የምትኖር ሰው እኮ ነው። እስቲ እንደፋኖ ልብህን ሞልተህ እዚህ ቦታ አድርጋለሁ ይሄን ማርከና ይሄን አድርጋለሁ ይሄን ብለናል እስቲ ገልጠህ ተናገር። እስቲ የማረከውን ማሳይ ማርከናና ሳይም ማለት ሰው በሊታ ናቸው። ኢትዮጵያን አፈልጉም እናንተ እኮ ለኢትዮጵያ ብላችሁ አይደለም የምትዋጉት። አዳምጥ ወደድክም ጠላም ቤተሰቦችን የምታስተዳድረው እኮ በ10 ኪሎ ስንዴና በሶስት ዘይት ምናምን እየተላላክ ተላላኪ የምታረጋ ከበል ያማራ ሚሊሻ ያማራ ፎርስ አስወጣው። አንዱ ከስር ሆነ ያዳምጥ አዳም አንተ አማርኛ ያጥራል እንደ ጎጃም ቁምጣ ቆይ የምን አባክም ሳማረኛ አዳም አመረ ላይ ቆልፋፍ ቆይ አሰውየው ዝምባም ገንፋላ ማጫረራቶች ዝምባም ተላላኪ ያብይ አህመድ ቅጥረኛ እኮ ነው። ዝምባም ለኦሮሞ አትሳደቡ። ስርዓት ኦሮሞ ያውጡት። መሳደብ ጥሩ አይደለም። እኛ ስርዓት አይደለም። አዎ ሌላ የሚመካከር ሰው ይኖራል። ይሄ ዝም ብሎ እኮ ደንቆሮ ዝምባም እኮ ነው። ስለዚህ ሐሳብ የሚቀበል ተሆነ ይቀበል። ለመሳቅ ተናደዋል። በቃ የሚሆኑበት ቁጡ የጠፋቸው አንድ ይሆነዋል አለ። እስቲ ማና አባት መከራከያ ነው የሚመጣው። አንዱ እነዚህ እኮ ማለት ነው ከኦሮሞ ቤት ውጭ 80 ምናምን ብሄር አለ አይደለ? መከላከያ እኮ ሌላ ብሄር ገብተው እንኳን አይደለም አማራ ቤት ሌላ ቤት ገብተው መዋየት አይችሉም። ምክንያቱም ሰው በላ እንደሆኑ ታውቀዋል። የምር ሌላው ብሄር ራሱ ፈሪ ስለሆነ ነው እንጂ ያውቋቸዋል፣ አያስገቧቸውም። በጣም ነው የተጠሉት። እኔም ነው ሰላም የፍቅሩን ፎቶ ታነሳና ትገባላችሁ። አለበዛት እየፈራችሁ ነው ማለት ነው። ተታች ያላችሁ ባንዳዎች ዝረክረኩ ሐሳብ ካለ ተናገር። እናትን ልብ ይላል። ስለዚህ ፋኖ ሐሳብ ካለ ስማ አፈን አትክፈትና ማለት ነው። ዝም ብለህ አፈን አትክፈትና ለወጣህለት ዓላማ ተከተለው። መሳደብ ምን አመጣ እዚህ ጋር? መወያየት ከሆነ መወያየት ነው። እናተ ልብ ያለ ሹጣ መላጣ ህዝባችን እየተሳደበ አንዲ ዋኖ ብለህ መጣ እንደ ደንቆሮ የምን አባክነ ኧረ ተበላን ወገን። እኔ እኮ ግርም የሚለኝ ስማቸውን ቀይረው የሚመጡት ነገር ፈጣሪ ሆይ። ስሙ ሳተናው ፋኖ እያለ አሁን ደግሞ መምጣት እንትን ብለዋል። ረጎበዝ ካላማ ምናምን አለ እናተና አማራ ያለ የምን አባክ አላማ ደንቆሮ ነው ተለመዱት። ዘገምተኛ አሚሮ ዝቅተኛ ዝምባሞች እኛ አትናገሩ። በሐሳብ ተሆነ በሐሳብ በስሊት ሆነ ትረገጣለህ። ቆይ አሁን በሐሳብ የሚያወራ ካለ እናስገባና ማለት ከሐሳብ ውጭ የሚያፈነግጥ ካለ ወደ አንተ እንልቀዋለን። እስኪ
አንድ የሆነ መከላከያ ሚሊተሪ አባል ነኝ የሚል ሰው በሐሳብ የሚያምን ካለ እንደው ምናልባት ከበፊቶች መከላከያ የተረፈ ካለ እንግዲህ እዛ ውስጥ የተረፈ አይቀመጥም። ግን እስኪ ካለ ነው ስለ ኢትዮጵያ ስለ አብሮነት በብሔር ይሄ ህዋት የሰጠችው ኢትዮጵያ ሳይሆን አረንጓዴ ቢጫ ቀይ ኢትዮጵያ የአብሮነት አርማ ናት ብሎ የሚያምን መከላከያ አንድ ቁጥር ይጻፍና እስኪ ነው ያው ካለ አንድ ቁጥር ጻፉና መከላከያ ዝም ብለህ ቪዲዮ አብርተህ መከላከያነትን አሳይተህ ነው። ከዛን ውጭ አትሳደቡ። እስኪ እንዴ መከላከያንን ብላችሁ ተፈረባችሁ ቤስት ነው። ክብር ያለው እኮ ነው። ለምን ይሰርቡናል? በስነ ስርዓት እኛን ያስረዱን። በስነ ስርዓት ሲማሩ እየተሳደቡ ነው እንዴ የተማሩት? ወታደር እኮ ብዙ ነገር ሰላም ሰላም እኔ ማለት የሚፈልገው ምናልባት በውይይት ከሆነ ውይይት ነው፣ መሰዳደብ ከሆነ መሰዳደብ ነው። በሁለት አጀንዳ አንድ ላይ አይጓዝም። ስለዚህ እውነት በትክክል ላይ የታገዘ ከሆነ እኔ መከላከያ ነኝ። ከኔ ጋር የምታወሩ ካለ ጥያቄም ካላችሁ መልሳለሁ፣ ዝግጁ ነኝ። ጓደኛ እዛ ጋር ግን አንተ የገለጽከው ቪዲዮ ምናምን ያልከው በቪዲዮ ሊወጣ ይችላል፣ ችግር የለውም። ግን መስፈርት ስታስቀምጥ ግን አንተም ትወጣለህ ማለት ነው በቪዲዮ ተደብቀህ አንተ የምታወራበት ምክንያት የለም። ሰምተህ ነው አንተ አይደለም ምን የምታስገድደኝ። ማውራት ከፈለክና በመከላከያ ስም እንዳትነግድ መከላከያነትን አሳይተህ ታወራለህ። እኔ ቪዲዮ አዳምጠኝ። አንተ ፈላጭ ቆራጭ ሳይሆን እኮ መሆን ያለብህ ሁለቱም ፍርድ አንድ ላይ ስታስቀምጥ ብቻ አንተ ቤት ስለመጣሁ ብቻ አንተ በኔ ላይ ህግ የምታወጣ መሆን የለብህ። ገጽ ልኬ ነው የገባሁት። ይሄን ያህል ማካበር የለብህም። ለውይይት ከሆነ መስፈርት ይሄን ያህል አያስፈልግም። ለአንተም ይሰራል መስፈርት። አንተ ሰው የተረጋጋ ቆይ መጀመሪያ ይኸውልህ፣ እኔ ግን አንድ ነገር አለ። እኔ የምላችሁ ነገር ማለት ነው። ይኸው ቅድም እህታችን እዛ ጋር ወደ ሀሳቤ ልግባ። መጀመሪያ ማንነትን ሳትናገር ሀሳብ አለ እንደ የለም። ቆይ ተረጋጋ። መከላከያ ነኝ አልኩ እኮ መከላከያ ነኝ አልኩ። የምን አባ መከላከያ ልብዲያው ቆይ አትሳደብ። የምን አባክ ትላለህ አንተ? የውሻ ልጅ ምን አባክ ነው አንተ? ስትረቅጥ እኮ ምን ረቅጠሃለሁ? ምን ሆነ ነው አንተ? በውይይት አታምንም እንዴ? ቆይ ተረጋጋ። ደግሞ ብየተራ አታውሩ። እንደው ይደብራል። ብየተራ አታውሩ። ቅቤተራ አታስመስሉት። ምን ወንድነት ነው ለአንድ ሰው ይሄው ላይ ማይክ የምትከፍቱት እናንተ ሲጀመር ማለት ነው። መውቱላችሁ መከላከያው ብቻ ተናገራው። ቀጥል። እኔ ስጀምር ማለት የሚፈልገው በውይይት ከሆነ እንደ ውይይት ብለን ነው የገባነው። በራሴ እናንተ ፈቅዳችሁ ነው ወደ ውስጥ የገባሁት። ዝም ብሎ አለ አይደል ለምን የገባሁት አይነት ነገር ሳታስመስሉ ነፃ የሆነ ውይይት የምንወያይ ከሆነ እንወያያለን። እኔ ቤቴ ነው አወርድሃለሁ ምናምን የሚባል ነገር ብታወርጅኝ እኮ እኔ ከስልጣን አይደለም እያወረድሽኝ ያለሽው። እንደዛ ሳይሆን መሆን ያለበት ስናወራ በሰከነ መንገድ የምናወራ ከሆነ እናወራለን፣ ውይይት እስከሆነ ድረስ ማለት ነው። የምትሳደቡ ከሆነ የሚሰድብሃለሁ። ስድብ እኮ ሁሉም ጋር ነው ያለው። ቀጥል ማንም ስለዚህ እኔ ማለት የሚፈልገው ምናልባት የፖለቲካ ጉዳይ ነው። ሁሉም ሰው በራሱ አላማ ይታገላል። ፋኖ እየታገለ ያለው የራሱ አላማ አለው። ስለዚህ የሆነ ነገር ስንተች አግባብ በሆነ መሆን አለበት። አሁን ቅድም ሄታችን እዛ ጋር የመከላከያ እንትን 3000 ነው ደሞዝ የምትበላ። ፋኖም ቢገባም እኮ የሀገሪቱን ኢኮኖሚ ጠብቆ ነው እንጂ እኮ 10,000 ወይ 50,000 ብር አይደለም ለወታደር የሚከፍለው። አንዳንድ ጊዜ ስንወያይ ምን አለ መሰለህ የሆነ ነገሮች የሀገሪቱን ኢኮኖሚ ነው ማየት ያለብሽ እንዴ ለዓላማ እንጂ በገንዘብ አይደለም። በስንት ብር ተከፍሎ ነው ምናምን እንደዚህ አይነት ነገር አይደረግም። መከላከያ ነው ገብቶ ነው እየታዘብኳችሁ ነበር። ደሞዝ ላይ በጥቅም ላይ ነው የምትሮጡት በመሰረቱ ነው። እንደዚህ አይነት ነገር አለ እንዴ? ቆይ ነገ ጠዋት አንተ ስልጣን ብትይዝ የሀገር ሀብት ልዘርፍ ነው። አሁን ከፋኖ ይሄ ይጠበቃል። መጀመሪያ ምን አለ መሰለህ ህዝብ ሊያሳምን የሚችል ነገር ነው እዚህ ጋር መውራት ያለባችሁ ሲጀመር ማለት ነው። ውይይት ስትወያይ በቃ ፋኖ ሊመጥን የሚችለውን ቃላት ተጠቀም። ገባ የሆነ እኔ ውረድ ካልከኝ በራሴ ፍላጎት ይወርድልሃለሁ። እኔ እወርድልሃለሁ። አይዞህ ውረድ ካልከኝ ያው ይወርድልሃለሁ። ጥሩ ሀሳብ ይዟል እኮ በእናትህ ለምን ተወርዱታላችሁ? ጥሩ ሀሳብ ይዞ ነበር እኮ ወጣና ወደ ጥሩ ሀሳብ እየመጣ ነበር። አታውርዱ። መጀመሪያው ስርዓት ያዙ። ቆይ ማለት
ይሄ ሰውዬ ስለ መከላከያ ነው ሊያስረዳ ነው የመጣው። ፋኖ ሊገመግም ነው። እናንተ የምትቀበሉ አካሄድ የሚባል ነገር አለ። ፖለቲካ ሰርቶባችሁ ሲወርዱ ንቁ። እንደዚህ አይነት አታድርጉ። ስለ መከላከያ ነው ሌሎቻችሁ አታውርዱ። ራሱ ብቻ ባለቤቱ ያውርድ። ሲቀጥል ደግሞ የምታስገቡትን ሰው ለይታችሁ ወቁ። ይሄ ፖለቲካ ይሰራብን ዘላለም በእኛው ብቻ ማለት ነው። አሁን ምን እያደረገ ነው ያለው? ፋኖን እየገመገመ ነው ያለው። ገብቷችኋል? እኛ የምንፈልገው መከላከያ እንደዚህ ነው በዚህ መንገድ እየተዋጋ ነው ብሎ የሚል እንጂ ፋኖን እኛ እናውቀዋለን። ምድር ላይ እውነቱን ክዶ እየሄደ እያለ ዝም ካላችሁት የፈለገውን ፖለቲካ ተናግሮ ሄደ። ምንድነው እንትናችሁ? እግዚአብሔር ይመስገን። እንዴት አደርክ? አዴና ሁላችሁም ደግሞ የሆነ ነገር ሀሳብ ብትናገሩ አሁን የሰውዬ መጠየቅ የሚቻለው ይኸው የእኛ ሰዎች ለነገር ካው መተኮል ያለባችሁ የሆነም ነገር ይናገር ምንም ይበል ከፈለጋችሁ ሪካርድ ማድረግ በቃ ስለ አማራም ሆነ ስለ ማንነትም ሆነ ስለ ጥላቻም ሆነ ስለ ማንነትም ሆነ የሚሆነው ነገር አስፈላጊ ነገር ከሆነ ይሄ መረጃ ነው። ግን ለመጣው ነገር እናንተ ቸኩለን ማውረድ የነ ነገር ካሳቡ ካይሆን የነሱ ሀሳብ ካልተመቻችሁ ጥያቄ መጠየቅ ትችላላችሁ። ጥያቄው ምንድነው? አሁን እሱ ስርዓት ውስጥ ነው ይሄንን የሚለው አይደለ? ይሄንን ሲል እስቲ ይሄን ከሆነ የሚሆነው ነገር ስለኛም ጥላቻ ይበል ስለቁረጠው ስለፍለጠው መተባበር የምትችሉት እናንተ ምንድነው? ሪካርድ ያለው ሸር አድርግለት ለሁሉም ለአማራ ለማንነትም በጥላቻም ሆነ በጥሩ ነገርም ሆነ ማንነትም ሆነ ለሚያደርገው ነገር ሐሳቡን ግዴታው ሰው መቀበል አለበት። ግዴታኛ አክሰስ መጣ አሁን ፕሮስታውን ይሄው እሱ የመለሰው ያመጣ እናንተ ይብታላችሁ ፋኖ ዓላማው ነው አዎ ትክክል ዓላማ ነው። ምክንያቱም ኢትዮጵያን ለማፍረስ ወይም ህዝብን ለመጨፍጨፍ ለማረድ አይደለም። እሱ ግን ስርዓቱ ውስጥ ሆኖ እንደ መንግስትም እንደ መከላከያ ሆነን እንሰራለን እያሉ አማራ ክልል ውስጥ መከላከያ አማራ ክልል ውስጥ ገብቶ ወይም ደግሞ ማንኛውም ክልል ውስጥ ገብቶ የሚዋጋ ሳይሆን አገር ድንበር ይጠብቅ ነው። ስለዚህ እነዚህ እህቶቻችንን መከላከያ አርዶ እየበላ ጡት እየቆረጠ እናት አለም ተወድ ቢያበቃ ማንኛውም የምታውቀው እናት ሴት ላይ ማለት ያንን አድርጎ ለምንድን ነው ይሄን ነገር ጥያቄ መጠየቅና እሱን ታንጠይቀው እናንተ ለማሳደብ ለማውረድ ሁላችንም በያፋችን ማውራት አይደለም። የዛ ጊዜ አይኛማ አልቆራጥንም ወይኛ እንደዚህ ነው ወይኛ የምንፈልገው ነገር ይሄን ነው ስርዓቱንም አንገድ የሆነ ነገር ውስጥም ሆኖ እኮ ይሄ ሰው ማንም ኮነ ስርዓቱን እኮ ሊገድፍም ይችላል። ተኛም ጋር ይሁን ከማንም ጋር ይሁን ሰው መከላከያ ብሎ ስላወራና የሆነኛን ስላጥላላ ብቻ አይደለም የጠሉንም ሰዎች እኮ በልክ ከዛም በላይ ቢያደርጉ እያልክ ሪካርድ ያድርገህ የሆነ ነገር ሸር ዱት አድርገህ ለጓደኛህም ሆነ ለማንም ላልነቃው ለአማራት ማሳወቅ እንጂ አንተ በስድብ ወይ በሐሳብ በማውረድ በመንጫጫት የሚመጣ ነገር የለም። አንዱ ላሳይህማ የሱን ቤት ላሳይህ የምር ቆይ ላሳይህማ እሱማ ምን እንደሆነ ማለት ነው። አው ግን አንድ ጊዜ በቤቱ የሚሰራው ይሄ በዚች ልጅ ጡት መቆረጥ ጭራሽ አቀናብረው ይኸው አሁን ይሄ ነው እንግዲህ እኔ መከላከያ ነኝ ብሎ ይሄ እዚች የሴት እህቱ የእናቱን ጡት ጠብቶ ያደገ በዚች ልጅ ሞት በዚች ልጅ ጡት መቆረጥ የሚሳለቅ ነው። የሚገርመው ማለት ነው። ስለዚህ እንደዚህ አይነቱን በቤታችን ማስገባት ሞዴሬተር የሌላችሁ አንድ ሰው ሲገባ ቤቱን ቼክ አድርጋችሁ ነው ማስገባት። የእውነት ትክክለኛ ሚዛናዊ ነው ለኢትዮጵያዊነት የገባው መከላከያ ካለ መወያየት ትችላለህ። ግን በጽንፈኝነት የመጣን ግን አታስገባ። አውሽ ይሄን ነገር እንደዛ አደረጋችኋል ይለ እዚህ ጋር እኝኝታ ማለት ቤቱን ገልብጣችሁ ሐሳብ አለኝ ማለት ነው። ይሄን ሸሪዓ ያደረኩ ይሄን የዘመተለው ብላችሁ ጥያቄ መጠየቅን ሰው ማውረድ ነው። ለምን ነው ሁላችሁም ተቀምጣችኋል። ገልብጣችሁ ማየትም ትችላላችሁ። መገምገም መጠየቅም ሐሳብ በሐሳብ ብላችሁ እኮ ለምን አትቀማም? ሞዴሬተር አንሳተን ጀምሮ እኔ አላወርድም አልመውትም። ቆይ ኮሜንት ትቀበላላችሁ? አንድ ጊዜ አስተያየት ልውረድ ማለት መከላከያን እኛ የመከላከያ ጥላቻ አይደለም ያለብን። እኛ መከላከያ በመከላከያ ስም ወንበር ጠባቂዎች ይሄንን የህዝብ ፋሽስት ወንበር አስጠባቂዎችን መከላከያ ነኝ ብሎ ራሱን የሚጠራ ሰው ካለ በኢትዮጵያ የሚያምን ዳር ድንበር የሚጠብቅ ነው። አሁን ግን ራሳቸውን ዝቅ አድርገው ከመከላከያነት ወርደው ወንበር አስጠባቂዎች ጋር ነው እየተጫወትን ያለነው። ምክንያቱም መከላከያ የሆኑት ይሄ ጭፍጨፋና ይሄ ድርጊት አሳዝኗቸውና አስከፍቷቸው እጅ እየሰጡ ወደ ወንድሞቻችን የተቀላቀሉ ስለሆነ ይሄ ባለበት ደረጃ
መከላከያን ብለን አይደለም የምንሳደበው የምንጠላውም እኛ ስርዓትና ስርዓቱ። ስለዚህ ይሄ ሲሆን ስለ መከላከያ ጥያቄ መጠየቅ ከፈለግን አንድ ሰው መከላከያ ነኝ ብሎ የሆነ ነገር ዘርቶ ወይም በእኛ ላይ ቁማር እንትን ብሎ መሄድ የለበት። ይምጣ ቪዲዮ አብራና ከዛ በኋላ በውይይት መመካከል ያለብን እንመካከላለን። ሲመካከር ግን አሁን ባለበት ደረጃ መከላከያ እንደዚህ ነው እናንተ እንደዚህ የምታደርጉትን ይሄን አስተካክሉ ብሎ ሲል እኛ የምናደርግበት ይሄ ነው ብለን መልስ እንሰጣለን። ከዛን ውጭ የሆነ የራሱን ፖለቲካ ዘርቶ ሊወርድ ያሰበ ሰው ካለ ራሱን ደብቆ ለመምጣት ያሰበ ሰው ካለ ከመከላከያ ምንም የሚያስፈራው ነገር ስለሌለ ማለት ነው። አሁን ጊዜ እነሱ ነው መከላከያ ቪዲዮ መውጣት ምንም የሚያስፈራው ነገር የለም። አንተ ግን ብትወጣ የሆነ ነገር እንትን ብሎ ሸር አድርጎ አንተም ባገ ቤተሰብ መጉዳት ስለሚችል ስለዚህ ይሄንን ታሳቢነት አድርጉና ሁላችሁም አንዱ ከፍ አንዱ ዝቅ አትደራረጉ እርስ በርሳችሁ የሆነ አጀንዳ ጥሎብን እንዳይሄድ በእኛ ላይ የሆነ ነገር የኛን እንትን ነክቶ ስለሱ ማንነት ደብቆ እንዲወርድ አትፍቀዱለት። በቃ በዚህ ልክ ተደማመጡ፣ ቀጥሉበት። መከላከያ ላይ ካለ ይግባ ጥያቄው እንደ ጥያቄ እናንተ ጠይቁትን ጥያቄ የሚመልስ ከሆነ ያ መከላከያ ነው። የሱንም ጥያቄ ተቀበሉታላችሁ ማለት ነው። ይሄ ነው ጨርሻለሁ። ቀጥሉ። ኮሽ የተለየ ሀሳብ ካላችሁ ቀጥሉ። ምክንያቱም ይሄንንም ማለ ያንንም ማለ ማንም አለ ይሄን መከላከያ መጣ ገሬ መጣ ፋኖን እያንቋሸሸው ውይይት የለም። ፋኖን እኔ ፋኖን ያከብርልኝ የራሱ ነው ክብሩ የሱ ብቻ የኔ ብቻ ከሆነ የሱም ነው። ያውቆ ማንም ጥላቻ አለብን ጥላቻ አለ እና ቀለላ እንቆሻል ቀለላ ወርዷል። ያውቆ ማለት ሴራና ወሰለካ የሚሰሩ ሰዎችና ማንነትን ለማሸነፍ ማንነታቸውን ለመደበቅ የሚመጡ ሰዎች ብዙ ነገር ከዛም በላይ ሴራም ከዛም በላይ ሊያወሩ ይችላሉ። ግዴታ እንግዲያ እኛ ቤት ገብቶ ፋኖን ወራለው ብሎ ስላወራ ነው አይቻልም። እንደዛ ማለት ሀሳባችሁን ተው ሁላችሁም። አሁንም የልጁ እንዳለው ቤትም ቦታው ቪዲዮ ብታወሩኛ ልጆች ብትራገጡም እኛ ማግኘትና ባይችል ቤተሰብ ሊያስጎዳ ይችላል። በየትም ቦታ እጃቸው ረጅም ነው። ሁላቸውም አንድ ናቸው። ስለዚህ ማንኛቸውም ሆነ በሐሳብም ሆነ በየትኛውም ነገር መመካከር ማውራት ካለባቸው ትክክለኛ ስርስ መጥቶ ይናገሩ። ምን ላይ ቁመና እንዳላቸው ለምን አርደው እንደሚበሉ መከላከያ ነኝ ብሎ ስሙን የሚጠራው ሸኔም ይሁን ልዩ ኃይልም ይሁን ኦሮሞ ደንቆሮች የሆነ የፈለገው ነገር ይሁን ማንኛውም ሰው መጥቶ መመካከር ማውራትም ይችላል። ግን ከዛ ወዲህ ላለው አኛንተችም እገለም ይውደድን እገለም ይጥላን አንልም። በቃ ወደደማ እኔ ራሴ ብሔሬን ወዳለሁ። እኔም አማራ ነኝ ወደደኝም ጠላኝም የታባቴ ማላድም። ግን ሌላ ሰው መጥቶ አንቋሽን አትበሉ እህቶችም ወንድሞችም። ላለው ነገር ደግሞ ሐሳብን በሐሳብ ነው። ሁላችሁም ተመካከሩ፣ ሐሳባችሁን ከናገሩ። መከላከያ የሚጥሩ አሁን ማንደ ቁጥር ጣፉ የፈለከውን ሐሳብ ትናገራለህ። የፈለከውን ሐሳባችን መጀመሪያ እናስረዳሃለን። እኛ ምን ነገራችን ነገር ካስረዳን በኋላ ደግሞ ምላሽ እንመልሳለን። እሺ መከላከያ አሁን ምን ቁመና ላይ እንዳለ እንኳን ማንም ቆርጦ በህብረተሰብ ፊቱን ያዞረበት ሁሉም ነገር የታወቀ ነው። አማራ ክልል ላይ ገብቶ የተሰራው ስራ በእኛ ብቻ በአማራዎች ብቻ ሳይሆን በሁሉም ነገር አስጠያፊ ሆኖ ማንኛውም ተቀባይ እንደሌላችሁ ሁላችሁም ታውቃላችሁ። ከዚህ በኋላ ግን ወደ ኋላም ወደፊትም ብላችሁ እና እሺ አንድ ቁጥር እየጣፈ ነው ታውቁት እንትናሽ እና ግባ ኢትዮጵያ የሚለው ሁላችሁም ዝም በሉ። ሐሳቡን ነገር ሳቡት አሁን ሁላችሁም ዝም በሉ። ሐሳቡን መውጭ ሰሚራ መውጭ ሳቡ ስልጣን ያላችሁ ሳቡት። የትኛው ነው ሲጠፋው? የትኛው ነው አላ አንድ ቁጥር ጠፋኝስ? የለም ገስት ላይ የለም። ገስት ላይ መከላከያ መግባት የምትፈልግ ገስት ላይ ይሄው አንዱ አብርሃም የሚባለው ገስት ልኳል። አስገቡታል። እንትና ነው አብርሃም ወጥቷል። ገስት ላይ ያለው ታውነስ እኮ አብርሃም የሚባለው ገስት ልኳል። አብርሃም ገብቶ ነበር ሸበካውን መሰወረኝ። እስኪ ሌሎቹን እናስገባቸው።
እስቲ የሚልኩት ምንድን ነው? የተለየ ካላት ሁላችሁም እያዳመጣችሁ ነው። መከላከያ ውስጥ ያላችሁትም ሆነ ማንም ሆናችሁ ኑ ቶሎ በስነ ስርዓት ግን ማታትንጫችሁ ገደን እንትናል ገደን ወድርን ገደን ጠላን አወጣን አወራን ነው የታውን ምክንያቱም ያላችሁ ማንና ማንነታችሁ ሰላም ነው ሰላም ነው እሺና እኔ ያለ ጫጫታ የምንጀማመቅ ከሆነ ያው ሐሳባችንን እየተቀያየን ያለ ሐሳባችንን መግለጽ መውቱ እያስተጋባ ነው የራቀው ካለ አሁን ሲጀመር ሲቀጥል አንተ አሁን ምንድን ነህ መከላከያ ነህ ወይስ ምንድን ነህ ታዲያ? እኔ መከላከያ ነኝ። መከላከያ ምንድን ነህ? ያን መከላከያ ማለት ለኢትዮጵያ ነው ወይስ ለኦሮሞ ህዝብ ነው የምትሰራው? እንዴት መከላከያ ለሀገር ነው እንጂ የሚሰራው ለብሔር ይሰራል? መከላከያ አሁን ላይ እኮ በብሔር ነው የምትሰራው። አሁን ላይ እኮ በብሔር ነው የሚሰራው። ምክንያቱም አማራ ክልል ውስጥ ጄኖሳይድ የሚፈጠረው ጡት የምትቆርጡት መከላከያ ከሆናችሁ እንደውም እንደ ኢትዮጵያ ከሆነ ለምንድን ነው ጄኖሳይድ ተፈጥሮ ጡት እየተቆረጠ ማርኮም ሆነ ማንም ተውም ግል መቁረጥ ገጥማችኋል? ገጥመናል። መሞትም መስዋዕትም እንዴት ለምሳሌ እኔ አሁን ለምሳሌ የአማራ መከላከያ ነኝ። የአማራ ጡት ሲቆረጥ እንዴት እወግሳለሁ? ተወገስክ እንግዲህ አማራ መከላከያ ሞክ እኛ አማራ ሞክ ኦሮሞ አማራ ማን ሳይሆን ብሎ ለኢትዮጵያ ብሎ አንዱ ቆይ ላላ ብለህ ሌላ ሰው ገብቶ ቤቱን ይኸውማ ባላ መጀመሪያ ማለት ነው የምር ገብቻይቼዋለሁ ቆይቶ ገብቻይቼዋለሁ ጨርስ ጥያቄውን ይጨርስና ገብቻይቼዋለሁ ጥያቄውን ይጨርስና ከዛ መልሱን እኛ እንመልስለታለን። አይዋ ቀጥል። እሺ ስለዚህ እሺ ሄዲያውን እሺ አማራም ኦሮሞም ትግሬም እኛ ማንም በህብረተሰብ አንልም። አንተ መከላከያ ስትሆነ ድረስ ክብር ታለው ብሎም ለኢትዮጵያ ተወጣ ማንኛቸው እኛ እንግዲህ ይፈራል። አሁን እኛ ለዘረኛት የአማራ መከላከያ የኦሮሞ መከላከያ የሚባል አይደለም። እዛ ውስጥ አትግባ። እኛ አማራ መከላከያ ነው የምናውቀው። አማራን የሚያድን ለህሉናም ለማንነቱም የሚታደግ ፋኖ እንጂ ማንም የለም። ከፈጣሪ በታይ ክንዳችን ነው። ስለዚህ ያንን አሁን የአማራ ነኝ የኦሮሞ ነኝ የሚባል አይሆን የአብይ አህመድ ወንበር አስጠባቂ የአብይ አህመድ ተላላኪ አማራ ክልል ውስጥ ተልከን የአማራን ህዝብ ጡቱን ቆርጠን ስጋውን በልተን ተምድር ገጥ እናጠፋለን ብላችሁ የተላካችሁ እንጂ የአማራ ነኝ ኦሮሞ እሺ የአማራ መከላከያ ሆነ ለአማራ ነው ሰራ እንዴት ብለህ ታስባለህ? እኛ አማራ ሆነን አማራ እናጠፋለን በእንዴት እንነሳ? አዳምጥ መጀመሪያ ከራያ ተሪያል ሐሳብህን። ስለዚህ እሺ አማራ ክልል ውስጥ እንግዲህ እህቶችህ እንግዲህ ማለት ያው እንግዲህ ኢትዮጵያ መከላከያ ከሆንክ ለሁሉም ለህዝብ ነው ወጣው። መቼም እንግዲህ ለአንድ ለግለሰብ ለወንበር አስጠባቂ ለአብይ አህመድ ብላችሁ ለምንድን ነው እህቶቻችሁን ጡት የቆረጣችሁት? በሸዋም በወሎም በጎንደርም በጎጃም እየቆረጣችሁ ጡት ሚዲያ ላይ መቼም የውሸት ነው አትለኝም። እናዘርቀዋለን። አገር ያወቀው ፀሐይ የሞቀው ነው። ስለዚህ ካው መከላከያ ነኝ የአማራ ነኝ የኦሮሞ ነኝ ብለህ አንተ ይሄን ነገር የምትተቸውስ በምንድን ነው? እኔ የኢትዮጵያ መከላከያ ነኝ ማለት ሲገባ የአማራ መከላከያ ነኝ ማለት ነው። ይሄን እኛ በዚህ ልታሳምነን በዚህ ልትሰብከን በዚህኛ ልትመራ ልታስረዳ ነው። ይሄን ብሎ ማንም የአማራ መከላከያ ሆኛ አንፈልግም። ዋና የሚጨፈጭፈን እንግዲህ ያቺ ማነው? የአማራ ምንሻ፣ የአማራ ምርጥ አምሳ፣ የአማራ ፖሊስም፣ የአማራ ተላላኪ መሪያችሁን መከላከያ ማለት በግ ነው ተመርቶ የሚገባ ነው። እስኛ ሰፈር መተ ቤት ነው መውጫው ቤት ነው መግቢያው የምታውቀው ማለት የሰፈር አህያ ነው እኛ ያስበላል። ስለዚህ ያን ካይሆን ሐሳብ ቀጥታ ካለ ምን ቁማ ላይ እንዳላችሁ ስለ መከላከያ ብቻ ነው ማመጣ ይቀለብ ስለ ሰፈር ነክ መከላከያ እኔ ፋኖን ሸኔን እና ሌሎች እንደዚህ እንደ ህወሓት ያሉት ኃይሎች ያጸዳል፣ ኢትዮጵያን ይመራል። ይሄ ብቻ ነው። እና ወረድ ያንተ ሲጀመር መከላከያ ውስጥ እና ታዲያ ለምን ነው ቆይ እዚህ ጋር ስማ ሸኔን ካጸዳህ ታዲያ ሸኔ የመከላከያ ማዕትና የአማራ ማዕት እዛው ወለጋ ላይ ሲጨፈጭፍ ለምን አታጠፋላቸውም ነበር ታዲያ? አይደለም አውርጄዋለሁ፣ ቀለም አውርጄዋለሁ። ይሄ እኮ ምን መሰለህ ለምን አወረዳችሁ? ዝም ብሎ ነው ስለመከላከያ ስትራቴጂ ነገር የሚያውቀው የለውም ጭራሽ ማለት ነው። ስማ የመከላከያ ዘርፍ የሚባል እላው ላይም አካውንት ውስጥ ገብቼ ሳይ ምንም አይነት የፎሰተው እንትን የለውም። እሱ ሲጀመር የሆነ ሰላይ ነገር ነው መሰለኝ።
ሳውዲ ነው ያለው። የምር ሳውዲ ነው ያለው። ግመል እየጠበቀ ነው ሳውዲ አረቢያ። ምንም አይነት አካውንቱ ላይ ምንም አይነት የሱ ፎቶ የለም አልኩ። የምንም አይነት መከላከያ እኮ ኩሩ ነው። ራሱን ይፎስታል። ራሱን እንደፈለገው አንቀባሮ ሶሻል ሚዲያ ላይ ወጥቶ ይፎስታል። ግን ወጥቶም ባያወራ እና ስለዚህ እሱ እኮ እንደሌባ ማለት ነው። እንደሌባ የሌላ ሰው ፎቶ እየለጠፈ የሌላ ሰው ፎቶ ነው የሚፎስተው እንጂ የራሱን ገጽታ ራሱ ሚዲያው ላይ ያላሳየ ሰው እኮ ነው። ዳላት ሲጀመር ማለት ነው ካርታ ሊዝ ሊጫወት ተኛ ማለት ነው። መረጃ ሊቀበል ሲያፈልግ ደንቁሮ አገኘ መሰለኝና ገብቶ ምንድን አለው እኔ የአማራ መከላከያ ነኝ። የአማራ መከላከያ የኦሮሞ መከላከያ የሚባል መከላከያ አለ። ይሄን ብሎ ነው መከላከያ የወጣው። ይሄ የብሔር ብሔረሰብ ነው። ይሄ የቆመ ብሔር ብሔረሰብ እኔ እኮ አልኩህ እኮ እኔ መጀመሪያ እንደዛ ሲለኝ ቶሎ ብዬ ቤቱን አየሁት። ቤቱን የእጄ ሹፍ ሳደርገው ቤቱ በጣም ያስጠላል ብታይ። ልክስክስ ነገር ነው ያለበት ውስጡ። ስለዚህ ጢባራሙ ያክ ነበር። ሰላም ናችሁ? ሰላም አማን ነው አለ። እንዴት ናችሁ? ሰላም ናችሁ ሁላችሁ? አለን። ሰላም። በነገራችን ላይ ሀሳብን በነፃነት የምናገርበት ቤት ይሆናል ብዬ አስባለሁ። አንዳንድ ሀሳቦች ይኖራሉ ብዬ አስባለሁ። ከእናንተም ጋር ማቅረብ የምትፈልጉት ጥያቄ ካለ በነፃነት እንወያይ የሚል ሀሳብ አለ። ልጠይቃችሁ ወይስ መጠየቅ የምትፈልጉት ነገር ካለ ጠይቁ። ራስን አስተዋውቅ። መጀመሪያ ራስን አስተዋውቅ። ደጋፊዎች ሚውት ያዙልኝ። አንድ ሰው ከማን ጋር ልወያይ? ሄድ በቃ ተኔ ጋር ተወያይሽ። አንድ ለእናቱ ተሚለው ጋር መውቶቻችሁ ሀያ በቃሽ። እኔ አንደኛ ከሚባሉ የፋኖ ደጋፊዎች ከነበርኩት አባል ውስጥ አንድ ነበርኩና እንዳጋጣሚ ሆኖ በትግል ዓለም ውስጥ በነበርኩበት ጊዜ አንዳንድ የሆነ የተበላሸ ሀሳቦች፣ አንዳንድ ያልሆኑ ቁም ነገር የሌላቸው ነገሮችን በማይበት ሰዓት ራሴን ከትግል ዓለም ውስጥ አገለልኩት። ባለው ነገር አሁን ላይ አንዳንድ ነገሮችን በማይበት ሰዓት እንደ ሀሳብ ወይም ደግሞ በነፃነት የምናራምድባቸው ነገሮች በጣም የተበላሹ ናቸው ብዬ ነው የማስበው። ብዙ ጊዜ ከትግሉ ውስጥ በጣም ወጣ ያለ ሀሳብ የሚያስተላልፉ ብዙ ነገሮች አሉ። ገብተዋል። አንደኛ በሃይማኖታዊ ነገሮች፣ ሁለተኛ ደግሞ ትግሉን የሚያጓትቱ ብዙ ነገሮች ያሉ። እነዚህ ነገሮች ደግሞ በሀሳብ አንድ ለማድረግ ብዙ ነገር እየታገልን እያለፍን ነበርና ከዛ ውጭ እንዴት ነው የሚሆነው? በዚህ ትግል ውስጥ እንዴት ነበር ያላችሁ አቋም? አሁን ላይስ ምን ደረጃ ናችሁ? ብዙዎቻችን አሁን ከትግል በጣም እያፈነገጡ ያሉ ብዙ ነገሮች አሉ። እሱን በምን አይነት መንገድ ነው ማስተካከል የምትችሉት? እንዴት ነው? አሁን ብዙ ልጆች ከትግሉ ዓለም ውስጥ እየወጡ ነው። ለምንድን ነው ይሄ ሀሳብ አንድነት የሌለው? ሁሉም ፋኖ ውስጥ ገብቶ በብሔርና በሃይማኖት የሚለያየው ለምንድን ነው የሚል ጥያቄ አለ። እሺ መውት እኛው ማለት ነው ማለት ነው መውታት። እሺ አንተ አሁን ይሄንን ያልከው ተትግል ዓለምም ተምንም ሆንክም ተትግል ዓለም ላይ ሲጀመርም ኖርክም አልኖርክም መጀመሪያም ብለህም ለአማራ ካይሆን ለራስ ጥቅም ብለህ የወጣህ ነበርክ። ጥቅም ሲቀርብህ ወደ አንድነት ሲመጡ የአማራ ህዝብ እንደ ህዝብ ሆኖ አንድ ሲሆን ከፋፋይና ባንዳ ካሉ ከውስጣቸው ቀፈታም ለገንዘብና ለጥቅም ብለህ ወጣው አንደኛው ነህ። ስለዚህ ካሁን አማራን በእስልምና በክርስትና በምናም በሚባል ነገር ይሄ ፍጥም ማንም ተብሎ አይታወቅም። ታጋዮቹም ሙስሊምም ክርስቲያን ብሎም አማራ ብሎ ነው ሁሉም የወጣው እንጂ የሚበላው አጥቶ የሚጠጣው አጥቶ ሳይሆን ለዓላማ ብሎ አንድ ብሎ የወጣ ነው። ማንኛውም ደግሞ ይሄን በዛ ቢሰራ በዚህ ቢሰራ ቅንጣት አህልም አንድ ነው ሁሉም። የአማራ ህዝብ ደግሞ ካሁን በኋላም ቢሆን ከስተዛሬም ቢሆን የተሻለ ትግሉ የተሻለ እየሆነ ነው እንጂ የመጣው እየቀነሰ ነገር የመጣ የለም። ሲጀመር ደግሞ ትግሉ እየተሻለ የመጣው እንደናንተ ያለው ተወጣው ወዲህ ነው። ምክንያቱም አንድ ለዓላማቸው ወጡ። እናንተ ግን ዓላማ ካይሆን ለጥቃቅም ለሌላ ነገር ብሎ ወጡ የትግል ሽባ አድርገው ነበር። እንደነዚህ ያሉ ግን አሁንም ታሉ ይጣራሉ፣ ይወጣሉ። በእስልምና በክርስትና በጥቃቅም የገቡ ሰዎች አሁንም
ሊረሸኑም ይችላሉ፣ ሊወጡም ይችላሉ፣ ተትግል ሊገለሉ ይችላሉ። እና ይህን ቅንጣትን ያህል ወደ ኋላ ልትለው አትችልም። እቺ መከላከያን በለው ሸኔን በለው ማንም በለው በአሁን ሰዓት ላይ የሚሰራው ስራ አማራ ክልል ውስጥ ገብቶ የአማራን እናት የአማራን በቃ ብሎም እናታችንን ጡት የሚቆርጠው የሚያሰቃየውን ምን አይነት አስተሳሰብና ምን አይነት ነገር ህሊና ቢኖር ከአማራ ሆነ ተትግል አግልል ያለው ትላለህ። ይሄ ምክንያቱም ምንድነው? የራስ ጥቅም ስለቀረበ። በጥቅም ለምን ትጓዛላችሁ ማለት እኛንም ሊያለያዩንም ሊያራርቁን የሚችሉት እናንተ ያሉት ናቸው። አሁን አንተ እንደዚህ ያለ መልእክት ባስተላለፍ ሰዓት እንዳንተ መሰል አሉ የምርጥ አምሳ የሚኒሻ የተላላኪ ልጆች በርካታ ልጆች አሉ። እነዛ አንተ ተከትለው ለብቻ ሊሄዱ ይችላሉ። እኛ ደግሞ ብሎም የአማራ ልጅ ብሎም ለአማራ ብሎ የወጡ ዲቃላም ጥርቅምም ቀፈትም ሆዲም ገንዘብ የማያጠቃቅም ነገር የማያሞኛቸው እነዛ ደግሞ አላማችን አለ። ስለዚህ በእኛ አላማ ሀሳብን በነፃነት እንድታራምር ነው። መረጃ ፈልገው ነው ብዙ ነገር እንድታወራ ፈልገው ነው እንደዚህ ያለ እንጂ የፋኖ ማንነት ጠፍቶት አይደለም። መረጃ ከእናንተ ምን ላይ ናችሁ ነው ያለ። መጨረሻ ላይ ሰምተው ከሆነ መረጃ ስለፈለገ ነው ተላ የማን ስላላችሁ አምነ ምንም ነገር እንድታወራ አታውራ። በቃ አስፈላጊ አይደለም። እኔ ሀሳብ ወይም ደግሞ መረጃ ከእናንተ አልፈልግም። ምክንያቱም እኔ ከትግል ዓለም ውስጥ ነበር። ነገር ግን እንደ ሀሳብ የነበረው ነገር አንዳንድ ነገሮች አሉ በትግል ዓለም ውስጥ መረጃ ባይፈልጉ ኖሮ ምን ላይ ናቸው አይልም ነበር። ደሞዝ ፈልገው የብልጽግና ተላላኪ ስለሆነ መሲ አይደለም መሲ ቆይ ከአንድ ለእናቱ ጋር እያወራን አይደለም። መሲ ከሱ ጋር እንጨርስ። መውችለት ቆይ አንተ ቤት ነበር ያሽ ለማጋ ነበር የምትንቀሳቀሰው ቤት ነው። እኔ መቅደላ ብርጌድ ነበር። መጀመሪያ ራስን አስተዋወቅ። ከነማጋ መቅደላ ብርጌድ መቅደላ በነማ ከነ መሐመድ አሊ አንተ ነህ። በጣም ትክክል። የእናንተን ደግሞ እኛ ጋር አናውቃቸውም። እነዚህ አሁን የምትላቸውም በእንትና በመሐመድ ያሊ በእንትና የሚባሉትን እስከ ዛሬ ድረስ አይተንም ሰምተንም አናውቅም። የእናንተ ምርጥ አምሳ ምናምን ያልናችሁ። ስለዚህ ብዙ መረጃ የማያስፈልገን ሌላ ሀሳብ ካላችሁ ሀሳብ በተለይ ታብ ኮብል ከርጉ መሲ ቀጥ ይሄ አውሪ ወነሪዋ ምን እንዳለ ልብ ብለህ ሰምተኸው ከሆነ የፋኖ ደጋፊ ነበሩ። ከፋኖ ምን አጦ እንደወጣ ሊገባህ ይችላል። ሲቀጥል ደግሞ መጨረሻ ላይ ምን ብሎ እንደወጣ ሰምተሃል። እንደዚህ ስታደርጉ ነበር። አሁን ልጅ ምን ላይ ናችሁ? ምን መልእክት ለማስተላለፍ ፈልጎ እንደሆነ አስበው። ከናንተ መረጃ እናንተ ምን እየሰራችሁ እንዳላችሁ እናንተ ምን ላይ እንዳላችሁ መረጃ ፈልጎ እንጂ አሁንም መልሶ ፋኖ ጋር መሆን ፈልጎ አይደለም። እንደኔ ሐሳብ ማለት ነው። የምናምን ጥርቅም መልእክት ሊያስተላልፍ ነው እንጂ እውነት ለናንተ አስቦ ወይም ደግሞ ከናንተ ጥሩ ነገር ስላላገኘ አይደለም መጀመሪያም የወጣው። እንደዛ ብዬ ስላሰብኩት ነው ማን ላይ የገባውባችሁ። ህዝብን ለማደናገር ፋኖን ለማጥላላት ይሄ የተደረገው ሆን ብሎ ማለት እንደዚህ ሰው ስብስብ ሲልላቸው ይሄ ለማወዛገብ የሚያደርጉት ነገር እኮ ነው። ፋኖ ከህዝብ ለመነጠል የሚሰሩት ስራ ነው። ምክንያቱም ፋኖ እንዲህ ነው ህዝቡ ነቅቷል። ምክንያቱም አማራ ክልል ላይ በፋኖ ቁጥር ውስጥ ያለው ሙሉ ብዙ ባንዳዎች አሉ። አማራ ሆኖ ሁሉ ፋኖ አይደለም። ይኸውልሽ ጥቅም የፈለገ እንደ አማራነት አይደለም የሚጓዘው፣ እንደ ጥቅም ነው። ለ500 ብር ለ600 ብር ሽጦሽ የሚጓዝ ወገን ነው ያለ። እንደ እውነቱ ስንሄድ የምሬን ነው የምልሽ። አንድ አይሆንም። አንድ ቢሆን እንደ አማራ እሱን ፋኖ ሳይሆን አይወክልም። አድማ በታኝና ሚኒሻ ብለሽ በየአማራ ክልል ውስጥ ያለው በገንዘብ የተገዛው አድማ በታኝና ሚኒሻ እንጂ ፋኖ በተቆጣጠራቸው ቦታ ላይ የሚዘረፍ ባንኮች የሉም። እናቶቻችን አባቶቻችን በነፃነት ከሁሉም ቦታ ላይ ባሉት በተቆጣጠሯቸው ቦታ ላይ የአማራ ህዝብ እየተንቀሳቀሰ ነው ያለው እና ይሄ ህዝብን የሚያደናገር አንዳንድ ሰዎች ሲመጡ ልናቅ ይገባል ማለት ነው።
ልክ ነሽ። አሁን ያለው ኔትወርክ የለሽም ማለት በነገራችን ላይ ፋኖ ማለት እኮ የ50 ሺህ ብር የ40 ሺህ ብር የ30 ሺህ ብር ውስጠኛ ነበር። እናንተ ብቻ ነው ያላቸው ውስጣችሁ ግን ልጁ ምን ለማድረግ ፈልጎ እንደሆነ ከገባችሁ ማለት ነው እሱ ያለበትን አጥላልቶ ወደ እናንተ መስሎ ግን የእናንተን ወይም ደግሞ የፋኖን መረጃ ለመሰብሰብ ስለሆነ ያላችሁ ነገር ሙሉ ለሙሉ የልባችሁን አታውሩት፣ አትንገሩ። ከአማራ ውጪ የመጣ ቤተሰብ ማለት ነው ማንንም ማመን ማንንም አስፈላጊ አይደለም። መጀመሪያ ጥሎሽ የሄደን ሰው መልሶ ሲመጣ መቀበል ጥሩ አይደለም ማለት ጥንቃቄ ማድረግ ግድ ነው። እንደዛ በሚለው መረጃ አይደለም የሚፈልገው መረጃ ማንንም አይሰጠውም። እዚህ አማራ ልጅ ንጹህ አማራ ሆኖ ይችላል እንዴ ስለሱም ግን ለማደናገር ያልገባው አንዳንድ ድንዝዝ ማህበረሰብ ስላለ እሱን ለማደናገር እንጂ ማንም መረጃ እንደማይሰጠው ያውቃል። ፋኖ አላማው ለምን እንደሆነ ይታወቃል። የነጻነት ታጋይ እንጂ ፋኖ እኮ ደሞዝተኛ ነው፣ በቂ ደሞዝ ያለው ምሁር ነው። ፋኖ ነገ ሀገርን የሚረከብ ግማሹ ዶክተር፣ ግማሹ ነርስ፣ ግማሹ በጣም በብዙ ስራ ዘርፍ የተሰማራ እንጂ እንደነሱ ወንበዴ አይደለም ሀገር የሚያፈርስ። ይሄን ደግሞ ጠንቅቀው ያውቃሉ። አርበደበደው አሁን እኮ በየቦታው እነሱ ማለት ነው ጭንቅ በጭንቅ ሆነዋል። የኦሮሞ ልጆች የምታዋቸው ማለት ነው አማራ ቤት ነው ከስር ሲለጠለጡ የምታዋቸው እንዳለ በቃ ምን ያክል እንደተሸነፉ እንደምታውቁት በዚህ ልክ እኛ ጋር ሲመጡ ነው ጥያቄ ያለኝ። ተሳድበሃል አትገባም፣ ለምን እንደምትመጣው ከስር ሆነ እየተሳደብክ ነበር። ገብቶም ወጥቷል እንዳትሰጉት። ወደድክም ጠላህም በመከላከያ እየተረገጥክ ትገዛለህ እያልክ ስትኮምት ነበር።